ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሰኔ 23 2018 በኢትዮጵያ ዘመን አቆጣጠር የዕለተ ማክሰኞ የጋት ዕለታዊ ሶስት አጫጭር መረጃዎችና አንድ የግል ምልከታዬን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየት አካፍሉ፣ ለሌሎች እንዲደርስ ሸር አድርጉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ ሁሌ እንደምለው አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ታስታውሱ እንደሆነ በ19 ወይንም ዛሬ 23 ነው፣ ከ3 ቀን በፊት የአክሱማይ ዋዕላ የሚባል ፓርቲ አንድ መግለጫ ወጣ። በመግለጫው የትግራይ ወጣቶች ክልሉን ለቀው እየሄዱ ስለሆነ የትግራይ ክልላዊ መንግስት እርምጃ ይውሰድ ነው የሚለው። ፍልሰት መናሳያት ንምቅና ስጅን ስርዓትን ይከበር ይላል። የወጣቶችን ፍልሰት ለመቀነስ ህግና ስርዓት ይከበር ብሎ ልክ ሲታይ ትክክለኛ የሚመስል ፍትሃዊ የመሬት ክፍፍል ስለሌለ፣ የስራ ዕድል ፈጠራ ስላልተረጋገጠ፣ የክልሉ የትግራይ ክልል የማዕድንና የተፈጥሮ ሀብት በአግባቡ ተይዞ ለወጣቶች ስላልተሰጣቸው በተለያየ አቅጣጫ በውጭም በተለያዩ ሀገራት በሊቢያም በሳውዲ በሊቢያ በየመን እየፈለሱ ነው። በአሻሃት በሺዎች የሚቆጠሩ ዝቆጠሩ መናሳያትና እግሮም ናብ ዘመርሆም እግራቸው በመራቸው በየመን ወደ ሳውዲ ወደ ሊቢያ ወደ ሶማሊያ እየተሰደዱ ነው። እርምጃ ይወሰድ ይላል አክሱማይ ዋዕላ ወይንም አክሱማይት ኮንግረስ። ይህን ሲል ራሱ ፓርቲ ያመነጨው አይደለም። ደብዳቤው ከህወሓት ጽሕፈት ቤት የመነጨ ነው። ዋና ዓላማውም የትግራይን ወጣት ልክ አዘስለም ሳብጀክት ወስደው ለጦርነት ዓላማቸው ለመማገድ ነው። ወጣቱ እንዳይወጣ እየከለከሉ ነው። ትግራይ ክልል ባይቶና ደብዳቤ ከጻፈ የኪዳነ አመነ ባይቶና ደብዳቤ ከጻፈ አሲምባ የሚባለው የአሲምባ ዲሞክራሲያዊ ፓርቲ ወይንም አዴፓ እና አክሱማይ ዋዕላ እነዚህ ደብዳቤ የሚጽፉት ራሳቸውን ኢንዲፔንደንት አይደሉም። ከፈትለ ወርቅ ቢሮ ደብዳቤ ይጻፍላቸዋል። በራሳቸው ማህተም የተወሰነ ነካክተው ቦርሻው ያወጣል፣ የህዝብ ጥያቄ ለማስመሰል። ከዛ ይህ ደብዳቤ እንዳልኳችሁ በ19/10/2028 ተጻፈ ደብዳቤ። በዛው ቀን በ19/10/2018 ደግሞ የትግራይ ክልላዊ መንግስት ፖሊስ ኮሚሽን የሚባል የለም። ክልላዊ መንግስት ጊዜያዊ አስተዳደር ነው። ያንን የምታውቁት ነው። ፕሪቶሪያን ስምምነትን አጥፈው በማናለብኝነት ምንም አታመጡም ብለው ሊጠቅማቸው የሚችለው በነገራችን ላይ እንደፈለጋቸው ወንጀል እየሰሩ ሊደበቁበት እንደሚችሉት አንዳንድ ሀገራት ልክ ኒክሌር ሽልድ እንዳለው ህወሓት የሚታወቀው በገፍ ሰውን ሰብስቦ ሂማን ሽልድ እንደሚጠቀመው የፕሪቶሪያ ስምምነት መደበቂያ ጭምብሉ ነበር። ይህንን በአደባባይ ጥሷል። አሁን የፌዴራል መንግስት የፕሪቶሪያ ስምምነትን አክብሬ አስከብራለሁ እያለ ሌሎች የፕሪቶሪያ ስምምነት ጋራንቴሮች ዋስትና ያሰጡ ያፈራረሙት ራሱ የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካ፣ እንግሊዝ፣ ናይጄሪያ፣ ደቡብ አፍሪካ ናይጄሪያ እንኳ አደራዳሪ ነው፣ ጋራንቴር ብለን ከወሰነው ኬንያ፣ ደቡብ አፍሪካ እነዚህ ደግሞ እንዲከበር 24/7 ጥረት እያደረጉ ነው። የፌዴራል መንግስት ይህን ይፈልጋል። የትግራይ ህዝብም የዚህ ቀጥተኛ እኔ ነኝ የታገልኩትም ተወናብጄ ለህልውና ብዬ በህልውና ላይ የተጋረጠ አደጋ ነው ስላሉ ይታግያለሁኝ። ሲመጣ ደግሞ እፎይታ አግኝቻለሁኝ። የትግራይ ልሂቃን ፖለቲከኞች በየትኛውም በግራ በቀኝም ያሉት ከጥቂት ተለላኪዎች ጥቅመኞች አንድ የስብሃት ነጋ ዋነኛ ኒክለሱ ራሱን ከፖለቲካ ድርጅት ወይም ከነፃ አውጭነት ወደ ነጋሲነት ከቀየረው ፋሚሊ ውጭ እና ደግሞ የዛ ፋሚሊ የተጋባው ኤክስተንድድ የሆነው ከዛ ውጭ ያለው የፕሪቶሪያ ስምምነትን ይፈልገዋል። ይህንን የፕሪቶሪያ ስምምነት በአደባባይ የጣሰው ቡድን የትግራይ ወጣትን የትግራይ ህዝብን በጠቅላላ የትግራይ ወጣትን በተለይ ደግሞ ለጦርነት ለመማገድ ስለሚፈልገው ምን የሚል አወጣ? በ19 የዛው ቀን የክልል ፖሊስ ተብየው ከዚህ በኋላ የሌሊት ጉዞ ተከልክሏል አለ። እኔ ምን አልኳችሁ? የሌሊት ጉዞ አይደለም የከለከሉት፣ አጠቃላይ ጉዞን ነው።
ወጣቱን እድሜ ያስቀምጠው በአዋጅ ቁጥር 366 2018 ብለው ድራኮን ያለው የሚሉት እጅግ ጨካኝ የሆነው በነገራችን ላይ ሻዕቢያ የሚቀናበት ህግ ሻዕቢያ እንኳ መንግስቱ ነው አዩኝ አላዩኝ እያለ እየተደበቀ የሚያደርገው እንዴ እንደሚቻላል የሚለውን ህግ አጥርቀው በዛ እድሜ ሬንጅ ከሆንክ ና ተመለስ እንዲባል የምትሄድ ከሆነስ እንደው በተለያየ መንገድ ገንዘብ ያለ የምትሄድ ከሆነስ ገንዘብ ሊሰበስቡበት ነው። ይህንን ያልኳችሁን በዛሬው ዕለት የክልሉ ፖሊስ ኮሚሽን ኮሚሽነር ተብሎ የተሾመው አስቀድሞ ኢትዮጵያ በፌደራል መንግስቱ በነበሩበት ወቅት ደግሞ የፌደራል ፖሊስ ውስጥ አዛዥ ናዛዥ የነበረው ጀነራል አሁን የትግራይ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል ይህደጎ ስዩም ምን አለ? የትግራይ ወጣቶች ከትግራይ ክልል ውጭ እየወጡ ያሉት ደግመዋለሁ፣ የትግራይ ወጣቶች ከትግራይ ክልል ውጭ እየወጡ ያሉት ጦርነት ሊነሳ ነው በሚል በጠላቶቻችን ሴራ እያማለሏቸው ሆን ተብሎ የታቀደ ስለሆነ ወጣቶች ከትግራይ ክልል እንዳይወጡ አቅጣጫ አስቀምጠናል እናስተገብራለን አለ። ጌም ኦቨር ያልኳቸው ይሄ ነው። አብራችሁ ስለምትሆኑ ትክክለኛ በመረጃና በማስረጃ የተደገፈ መረጃ እኔም ወደ እናንተ ስለማድረስ ነገሮችም ባልናቸው መሰረት ስለሚሄዱ ኦፍኮርስ ቲፒኤልኤፍን መተንተን ብዙ የሚያስፈልግ አይደለም። ቁሞ ቀር ኋላ ቀር የሆነ ድርጅት ነው። ከ1967 እስከ 1983 ያለችዋን እሷን ተከትዬ በዛችሁ መንገድ ለድል በቃለሁ የሚል የተለወጠውን ዘመን ያለውን ወጣቱን ትውልድ ኤቭሪቲንግ እንደሌላ አድርጎ የካደ የቁሞ ቀር ድርጅት ነው። ይህንን አድርጓል። በተመሳሳይ በከፍተኛ ደረጃ ታጣቂዎችን ወደ ሱዳን እያጋዘ ነው። ወደ ኤሎቤት ወደ ሰሜናዊ ኮርዶፋን ግዛት ለትግራይ ህዝብ እየተነገረ ያለው በመሃል አገር ላሉ ደግሞ ተለላኪዎቹ እየተነገራቸው ያለው አም ሶሪ በግልጽ መናገር ስላለብኝ ነው እያለ ያለው ግን ኖ በቤኒሻንጉል በኩል ጥቃት ፈጽሜ የስበት ማዕከሉን ላርቅ ነው። እንዴት አርገ ብትለው እዚህ ተናጋሪውም አንዳንዱ መረጃ አገኘሁ ብሎ ነው። አንዳንዱ ደግሞ ይሄ ኤአይ ላይ የሚሰጠውን ይዞ አይ ያንን ያዝ። ዓላማው በቤኒሻንጉል በኩል የመዋጋት አይደለም። ወሳኙ ውጊያ በኢትዮጵያ የምዕራብ አቅጣጫ በቤኒሻንጉል አቅጣጫ ሰሜን ኮርዶፋን ኤሎቤድ ላይ በጣም ከፍተኛ ጦርነት እየተካሄደ ነው በአርኤስኤፍ እና በሳፍ መካከል። በዛ ውስጥ በገፍ እየተማገደ ያለው ወንድሞቻችን፣ ልጆቻችን፣ የኛ አባቶች፣ የትግራይ ወገኖቻችን ናቸው እየተማገዱ ያሉት። ከዛ ውጭ ባለው እንደው በቃ እንደ ድሮ ይህን ያህል ወታደር በዚህ ያህል መኪና ሄደ፣ በዚህ ያህል አይፋ፣ በዚህ ያህል ካማዝ ሄደ የሚባል አይደለም። 24/7 የድሮን ቅኝት ይደረጋል። በኋላ ላይ ከሞሳድ ጋራ ስለ ሞሳድ አንድ መረጃ በምነግራችሁ ላይ በዛ የምናየው ይሆናል። ዓላማው አልቡርሃን ከፍተኛ ጫና ከምዕራባውያን በተለይ ከአሜሪካ የደረሰበት ነው። ራሱ ኖ ከአርኤስኤፍ ጋር አልደራደርም፣ አርኤስኤፍ ሙሉ ለሙሉ ትጥቅ ፈቶ ወደ ካምፕ ከገባ በኋላ እንጂ ዛት ሚንስ አርኤስኤፍ ሰረንደር ካላረገ ለድርድር አልበቃም በሚል ከፍተኛ የሆነ ጦርነት እየተካሄደ ነው። ሁለቱም በነገራችን ላይ አርኤስኤፍም ሳፍም ቴክኖሎጂ እየተጠቀሙ ሮኬቶች፣ ሚሳይሎች፣ ታንኮች፣ መድፎች፣ ድሮኖች፣ አጥፍቶ ጠፊ ድሮኖችን ጨምሮ በከፍተኛ ደረጃ እየተጨፋጨፉ ነው። በዛ ውስጥ እየተማገደ ያለው ምንም በማያገባው በሳንቲም የተሸጠው የኛ ወገናችን ህዋት በመናጆን በዚህ በጉልበት የያዘው ለዚህ ሀገር ምን እየተባለ ነው? አስፍተን በአሶሳ በኩል በርግደን ግማሹ በነቀምት ግማሹ ደግሞ መልሰን በቻግኔ አድርገን እንደገና በቻግኔ አድርገን እንጅባራ እንገባለን። ወደኋላ ወደ ባህር ዳር እንመለሳለን። ገሚሱን ከዛ ፋኖ ጽንፈኛው ፋኖ አለ ከኛ ጋር ነው ነሽኔ ያለ ይሄ ዝም ብሎ ወረቀት ላይ ስትስለው ሲምስ ከዚህ በፊትም ምጽዋን ሲቆጣጠሩ የተጠቀሙበት አለ። ደርግን የሸወዱበት በዚህ በአሶሳ ሳይድ በኩል የተወሰኑ ቅጥረኞቻቸውን ተኮሱ። ይህን ያልመድፋለን ወዘተረፈ ካሞፍላጅ ሰሩ። ልክ ነው ብሎ ደርግ ያለ ኃይሉን አንስቶ አመጣ። ሻዕቢያ ዘው ብሎ የገባበት መንገድ አለ። ያንን ደግማለን ነው ያ ማለት ከሆነስ 24/7 ቅኝት ይደረጋል። እያንዳንዷ ትናንት የነበረችዋ መንገድ ላይ ያለችዋ ፎቶ ያነሳችኋት ዛሬም እንዲበለፍመንት አለ የሚለው ሁሉ የሚታይበት ሁኔታ ነው ያለው። ዞሮ ከፍተኛ የሆነ አፈሳ፣ ከፍተኛ የሆነ
በጉልበት እያስገደዱ ወደ ወታደራዊ ጣቢያዎች የመውሰድ የማስፈራራት ከዛም ባለፈ ደግሞ ይሄ የህወሓት ሞሮለስ አሁን እኛ በጦርነት ውስጥ ስላለን ዘገባዎቻችንም መረጃ አሰጣጣችንም አንድ መሆን መቻል አለበት። ልዩነቶች ይጠበቃሉ፣ ግን አሁን የልዩነት ጊዜ አይደለም በሚል ፈትለወርቅም ያወጀችበት ሁኔታ አለ። እንግዲህ ለነሱ አሁን ተፈናቃዮች ምናምን የሚባሉት የምዕራብ ትግራይ ዘተረፍ ባለው ቀርቷል። ዋናው ወደ ወንበራችን እንመለስ፣ የተቀመጥንበት ወንበር አስተማማኝ ይሁን፣ ከተቻለ ወደ ፌዴራል እንመለስ ነው። በዚህ በነገራችን ላይ እቺ ክሳድጋባ የሚባል የሰሜናዊ ምዕራብ ዞን ያስገደ ወረዳ አስተዳዳሪ አጋጣሚ ክሳድጋባ የምትባል ከተማ ከካቢኔ አባላቶቹ ጋራ ወይንም ከከፍተኛ የወረዳው አስተዳዳሪዎች ጋራ 5ቱ ነው ተገኝተው ነበረ። ዘን የአርሚ 42 ታጣቂዎች ሲዟዟሩ ካረፉበት ቦታ እዚህ ክሳድጋባ ከተማ አልጋ ይዘው አገኟቸው፣ አወጡ። እኛ እንደዚህ ነን፣ የአስገደ ወረዳ አስተዳዳሪ እኛ እናቅም፣ የአርሚ 42 ታጣቂዎች ነን፣ እኛ የምናውቀው ነገር የለም ብለው ይዘዋቸው ወደ ማሰልጠኛ ጣቢያ ወስደዋቸው ነበረ። አስተማማኝ መረጃ ነው የደረሰኝ። 8 ሰዓት ላይ ተለቀው ወደ አስገደ ወደ ወረዳቸው ተመልሰዋል። አሁን እንግዲህ የአቸፈር ሰው ነው እንግዲህ ሲምሱ ደጃችን ደረሱ አላሉ እና ይህን ያለበትን ወደፊት እናየዋለን። ቅድም ፌስቡክ ላይ እያጋራሁ ነበርና አንዳንድ ሰዎች ምንድን ነው እያሉ ነበርና አሁን የራሱ የወረዳ አስተዳዳሪ ኦፍኮርስ ከዚህ በፊት ምን ብያቸዋለሁኝ፣ ፈትለወርቅ ሰብስባ ነበር ሐውልቲ አዳራሽ ላይ። ወደኋላ ተመልሳችሁ ብታዩት ደስ ይለኛል። ኦፍኮርስ የጋት ሚዲያ ቤተሰቡ የሆናችሁ ሁሌም ስለምትከታተሉኝ አመሰግናችኋለሁ። ሰኔ 19 ላይ የህወሓት ስብሰባ በሰማዕታት ሐውልት ብዬ ሞንጆሪኖ የዞን ፈትለወርቅ ማለት ነው የዞን የወረዳና ከተማ አስተዳደሮችን ሰብሰባ በተቀመጣችሁ በተሰጣችሁ አግባብ እየመለመላችሁ አይደለም፣ መጥፊያችን ደርሷል፣ እኛ ብቻ አንጠፋም፣ ሁላችንም ነን፣ ጠላት ዙሪያችንን ከቦናል የሚል አስቀምጣ ነበር። የሰው ሀብት አስተዳዳሪው ራሱን የቲዲኤፍ ብሎ የሚጠራው ደግሞ አይ በቃ እኛ የሚመጡት በጉልበት ነው ምናምን ሲል እንዲህ አይነት ቃላትም እንዳትጠቀም እናንተ እዚህ የምትሉትን እየሰማ ነው፣ ሌላው በጉልበት እያፈሱ ነው የሚል አንገራግራ ነበር። እንግዲህ የጉልበት አፈሳው አመራሩ ጋርም እየደረሰ ያለበት ሁኔታ ነው ያለው። ኦፍኮርስ ሰፋፊ ዲቨሎፕመንቶች በዚህ ዙሪያ አለ። ሌላው ሻዕቢያ ቀጭን ትዕዛዝ አወርዷል ለፈትለወርቅ እና ለደብረ ጽዮን። ምንድን ነው? ከፌዴራል መንግስቱ ጋር የሚሰሩ አመራሮች አሉ። እነዚህ አመራሮች የቁም እስር በቂ ስላልሆነ በአስቸኳይ ሊታሰሩ ይገባል በሚል 2 ሰዎችን ለጊዜው፣ ይህ አስተማማኝ መረጃ ነው የምነግራችሁ፣ 2 ሰዎችን ለጊዜው ተለይተው እንዲታሰሩ አስቀምጧል። አንደኛው አቶ ኢሳያስ ታደሰ የሚባሉ የሌፍተናንት ጀነራል ታደሰ ወረደ በጊዜያዊ አስተዳደሩ ወቅት የፕሬዝዳንቱ አማካሪ የነበሩ ናቸው። አቶ ኢሳያስ ታደሰ ከዛ በፊት በተለያየ ኃላፊነት ሰርተዋል። እንዲሁም ራሱን የትግራይ መከላከያ ኃይል ወይም ትግራይ ዲፌንስ ፎርስ ብሎ ለሚጠራው ለቲዲኤፍ ወታደራዊና የደህንነት ኃላፊ በመሆን ያገለገሉት ኮሎኔል ተወልደ ገብረትንሳኤ ወይንም ተወልደ እምበብ ሁለቱ ከፌዴራል መንግስት ጋር አብረው ይሰራሉ። በዚህ ምክንያት አሁን በቁም እስር ውስጥ ነው ያሉት። ምን መንቀሳቀስ አይፈቀድላቸው፣ ክትትል ይደረግባቸዋል። እሱ ብቻ በቂ ስላልሆነ በስር ቁጥጥር ውስጥ ሊገቡ ይገባል የሚል ጥብቅ ትዕዛዝ አስተላልፏል። አሁን ምን እያደረገ ነው ሻዕቢያ? ይህንን አጋጣሚ ተጠቅሞ ሲቃወሙት መረጃ ያሰበስቡበት፣ እንዲሁም ከዚህ በፊት ኢቭን በ1990 በነበረው ጦርነት ጀምሮ እስከ 92 እስከ 93 መግቢያ ድረስ በነበረው ጦርነት ጉዳት አድርሰውብኛል፣ ይቃወሙኛል፣ ወደፊትም አደጋ ይሆኑብኛል የሚላቸውን እያሳደደ በቁም እስር ብቻ ማድረግ ሳይሆን እንዲታሰሩ አልፎም ተላልፈው እንዲሰጡት እየጠየቀ ነው ያለው። እነዚህ ሰዎች እንግዲህ መቀሌ ነው ያሉት ሁለቱም፣ አቶ ኢሳያስ ታደሰም እንዲሁም ኮሎኔል ተወልደ ገብረትንሳኤ ይሰሙኛል። ከሰሙ ድንገት ምናልባት ይሄ መረጃው 100% አስተማማኝ ነው። ከስራ ውጭ ናቸው። እንቅስቃሴያቸው የተገደበ ነው። በቁም እስር ውስጥ ነው ያሉ። ክትትል ይደረግባቸዋል። የትም ካፌም ሲገቡ የትኛዋን ቦታ ከቤታቸው የሚንቀሳቀሷት ርቀት ራሱ የተገደበች ነች። አሁን ወደ እስር ከዛም ተላልፎ እንዲሰጥ
የተቀመጣለ። ሌሎችም ወደ 27 ሰዎች አሉ እንዲታሰሩ የተባለ እሱን መረጃ እንሰጣለን። ይሄ ሁለቱ አስተማማኝ ነው በሚል የደረሰኝ ነው። ይህን ማለት እፈልጋለሁ። ዘኔን ካልኳቸው በኋላ በትናንትናው ዕለት አንድ መረጃ ወጥቷል። ይሄ ኦፍኮርስ የቆየ ነው። ድርድሮች ሲካሄዱ ነው የቆዩ። ታስታውሱ ከነበረ ኢትዮጵያ $1 ቢሊዮን ከዩሮ ቦንድ ወይንም የግል አበዳሪዎች መንግስታት ያበድራሉ። መንግስታት በራሳቸው ከዛ ተቋማት ደግሞ IMF ያበድራል። በአብዛኛው ወርልድ ባንክ የፖሊሲ የሆኑ ብድሮች ነው የሚሰጠው ለጤና፣ ለሰስተነብል ለቀጣይነት ያላቸው ልማቶች፣ ለመሰረተ ልማት። ሌሎች ደግሞ አሁን ኢትዮጵያ አባል የምትሆንበት የብሪክስም ኒው ዲቨሎፕመንት ባንክም አለ። ከዛ ባለፈ ኢንቨስተሮች ደግሞ ያበድራሉ። አገራትን በተናጠል ካበደሩ በኋላ ዲፎልት ቢያደርግ ባይመልስልን በሚል የቡድን 20 አበዳሪ አባል ሀገራት ወዘተረፈ የሚባል አሬንጅመንቶች ይፈጥራሉ። በዚህ ውስጥ ክሬዲት አሬንጅመንት አለ። እኔ ቀለል አድርጌ ከዚህ በፊት ምን ብያችሁ ነበረ? እኔ 1000 ብር ተበደርኩኝ። ከዛ 1000 ብር ስታበድሩኝ 4ቱ ናችሁ ነው ያበደራችሁኝ። አንደኛው 400 ብር ሰጠኝ፣ አንደኛው 200 ብር 600 ብር፣ አንደኛው 300 900፣ አንደኛው 100 ብር ሰጠኝ። 1000 ብር ሞላ። ከዛ አበዳሪዎች የመጡና ስጠኝ ብድሩን ሲሉኝ አይ ያንተን 100 ልስጥ ስል እንዴ የሱን 100 የምሰጥ ከሆነማ እኔም ባለ 400 ስጠኝ ይላል። ሁሉንም መስጠት አንዴ ከሰጠው ነው ደግሞ ባንክራፕት ላደርግ ነው። ሙሉ ለሙሉ ያው ምነግድ ከሆነ ወይ ወረቴ ልያዝ ነው። ስለዚህ ምን አደርጋለሁኝ? ክሬዲት እንትኑን አሬንጅ አድርጉልኝ፣ ጊዜ ስጡኝና እፎይታ ስጡኝና ከዛ በአግባቡ ልክፈል እላለሁ። ይሄ የብድር ሽግሽግ የቆየ ያለ ነባር አሰራር ነው። ዘን ኢትዮጵያ የቡድን 20 አበዳሪ ሀገራትን ብድር አሸጋሽጉልኛለች፣ ተሸጋሸገ። ከዛስ ዩሮ ቦንድ ደግሞ ቦንድ የሸጥንላቸው በጣም በነገራችን ላይ በወቅቱ ያ ዩሮ ቦንድ ሲሸጥ እኛ 1 ቢሊዮን እንፈልጋለን ስላሉ እንጂ ከዛም በላይ መሸጥ እንችል ነበር በወቅቱ። እሺ ብለው ያንን $1 ቢሊዮን ያበደሩን ሰዎች ወይም ባለሀብቶች መጡና ብድራችንን ስጡ፣ አሁን ሳቹሬት አድርጓል፣ ብድር የምትመልሱበት ወቅት ነው ሲሉን እኛ ምን አለ መክፈል እንችላለን። አዎ አለን፣ $1 ቢሊዮን መስጠት እንችላለን። ነገር ግን የተበደርናቸው የቡድን 20 አባል ሀገራት ስላሉ ለነሱ ሽግሽግ እያሸጋሸጉልን ነው፣ እየተስማማን ነው። የቀሩ ሀገራት አሉ፣ እነዚህ አሸጋሽጉልን እያልኩኝ የእናንተ መክፈል ይሄ ደግሞ ከብድር ከክሬዲት ፋሲሊቲ ማኔጅመንት ከዚህ አንጻር ትክክል አይደለም። ድርድር ተጀመረ። ከዛ ስትደራደር እኛ ካልተከፈልን ብሎ ጓሚል ይኖራል። በቃ ዝም ብላችሁ በኖርማል ላይፉ በኖርማል ውሰዱት። ዓለም እንደዛ ነው ኦፕሬት የሚያደርገው። ልክ ያ ሲባል አንዳንድ ሰዎች ተንታይነን አዋቂነን ያሉ ሰዎች ክስ ሊመጣ ነው፣ ኢትዮጵያ ልትከሰስ ነው፣ እንደዚህ ሊሆን ነው። እንዲያውም አንዳንዶች ቋልፈው የኢትዮጵያ አየር መንገድ የሆነ ሀገር ላይ ባረፈበት ወቅት እንዲቆም ያ እኮ ዘወራስት ሴናሪዮ ከወሰድን የኢትዮጵያ መንግስት እኮ $500 ሚሊዮን እኮ ብሔራዊ ባንክ እኮ ኢንጀክት አድርጓል በጨረታ ታስታውሳላችሁ። ለባንኮች ባንኮች በራሳቸው ከሚያቀርቡት ባለፈ እንዲሁ የአንድ ጊዜ ነው ብላችሁ በአንድ ጊዜ $500 ሚሊዮን ሽጡት። ያ ኢኮኖሚውን ለመደጎም ነው። ያ ካልሆነ የሚመጣ በርደን አለ ምናምን ብሎ የበለጠ ለጥጦ መሄድ ይቻላል፣ እዛ ድረስ መከራከር። ግን የአሬንጅመንት ሽግሽግ አድርጉልን በሚል ነውና በአጠቃላይ እነዚህ የግል $1 ቢሊዮን ዩሮ ቦንድ የያዙትም ስምምነት ተደርጎ በዚያ ስምምነት መሰረት 12% ሬዲዩስ አድርገው ቀነሱ ልትሉት አትችሉም። ምክንያቱም የተጠራቀመ ወለዱ አለ በዛ የተደመረ ወደ $33 ሚሊዮን ምናምን አካባቢ በየኳርተሩ የሚከፈላል ለወለዷ ብቻ። ዞሮ ዞሮ $1 ቢሊዮን የነበረው 12% ቀንሰው ወደ $880 ሚሊዮን እንዲሆን፣ ይሄ ደግሞ ወለዱም እየታሰበ እስከ ጁን 2029 ሞሮርለስ ለ2 ዓመት የተራዘመ ሆኖ በ4 ኳርተር እንዲከፈል በዚህ ወር መጨረሻ በዚህ ወር መጨረሻ ስላቸው ያው ዛሬ
ጁን የመጨረሻው ጁን 30 ነው አይደል? ዛሬ በፈረንጆች ጁን 30 26 ነው። ስለዚህ አሁን ጁላይ አጋማሽ ላይ ጁላይ እስከ 20 ድረስ ወደ 180 ሚሊዮን ዶላር ይከፈላል። ከዛ ቀጥሎ ደግሞ ጃንዋሪ አካባቢ ላይ ወደ 200 ምናምን ሚሊዮን ዶላር ከዛ ደግሞ እያለ ዞሮ ዞሮ የመጨረሻ ጁላይ 2029 ላይ ሙሉ ለሙሉ ሊከፈል ስምምነት ላይ ተደርሷል። ያለው ይሄ ነው እና ዝም ብለን መጠየቅ ያለብን ልክ ነው። የውጭ ምንዛሬ በምንም ታምር በቂ የሚባል ያለው ሀገር የለም። ራሱ አሁን ቻይና ትሪሊየን ዶላር የውጭ ምንዛሬ አላቸው በእጃቸው ላይ። ያ ግን ኢኮኖሚያቸው አድጎ የመጨረሻ ጨርሶ አይደለም። የሚከተሉት ፖሊሲ መርከንተሊዝም ስለሆነ ሁሉንም ነገር ኤክስፖርት፣ ትንሽ ነገር ኢምፖርት ያስራ ስለሚከተሉ ነው። ዝሮ የኢትዮጵያ የውጭ ምንዛሬ እድገት እያደገ ነው ያለበት። ያ ማለት ግን ስቲል እንግዛ ብንል ከዚህ በፊት ብያቸዋለሁ 10 ኮንቴነር ወይ አንድ መርከብ የላክነው ቡና እኛ ሶፊስቲኬትድ የሆነ ቴክኖሎጂ እንግዛ ስንል ምናልባት አንድ ፎከር ጀት የማይገዛ ነው የሚሆነው። ቫሊዩ አድ እያደረግን መሄድ መቻል አለብን። ከውጭ የምናስገባቸውን ኢምፖርት ሰብስቲቱሽን ላይ መስራት መቻል አለብን። የበለጠ ኤክስፖርት ማድረግ መቻል አለብን። ሁላችንም መረባረብ መቻል አለብን። 1 ሳንቲምም 10 ሳንቲም የውጭ ምንዛሬ ለማግኘት እንዲያው ቁጭ ብሎ መተቸት፣ እኔ ብዙ ጊዜ ነው የምላችሁ፣ መተቸት ጠቃሚ ነው። ትችት ነው አገር የሚያሳድገው። ግን ትችቱ ዝም ብሎ ሌሎች የነገሩን ደካማ ናችሁ ስላሉን ያንን ደካማንን መቀጥቀጥ ሳይሆን ወይንም ዝም ብሎ ትንሽዬ ይመጣል። በቃ ኢትዮጵያ እንደዚህ ሆነች። እንዲያውም አንዱ ደግሞ ኢትዮጵያ በሱዳን የእርስ በርስ ግጭት ውስጥ ባላት ተሳትፎ ኢትዮጵያ፣ ዩናይትድ አረብ ኤሚሬት፣ ኬንያ እና እንደዚህ የሚባሉ ሀገራት ሰዎች ተከሰዋል። የተከሰሱ ሰዎች ግን አልታወቁም እና ዝም ብሎ በቃ የትም የማይደርስ እና ይሄ ሊስተካከል ይገባል። ኢትዮጵያ ፈተናዎች አሉ፣ ምንም ጥርጥር የለውም። ነገር ግን የማደግ እድል ከፊታችን በብዙ ያለን ነን። የውስጥ ግጭቱን ይሄ ተለላችሁ ምኑን በተቻለ መጠን በሰላማዊ ውይይትም በፖለቲካዊ ድርድርም በሰጦ መቀበል ዋቴበር ወደ ቤቱ እንዲመጣ ማድረግ። እዚህም እዚያም የሽፍትነት ባህሪ ያለም ቢሆን በዚህ ሀገር ላይ እንደ አንድ ባህል ቢሆንም ግን የተደራጀ በግራም በቀኝ መዋቅራዊ ድጋፍ ያለው እንደዚህ አይነቱን ሽፍታ እድሎቹን መስጠት መጥረግ ያስፈልጋል። ያንን ለመጥረግ ከጉልበት ከሚሊተሪ ኦፕሬሽን ባለፈ የደህንነት መዋቅራችን እንደገና የበለጠ መሰራት መቻል አለበት። ፈለገው ግዙፍ መከላከያ ኃይል ግዙፍ ካፓቢሊቲ ፊዚካል ሃርድዌር ብንገነባ ጠንካራ ኢንቴሊጀንስ ከሌለ ሄዶ አስቸጋሪ ነው። ለዛ ነው እስራኤል እጅግ በዓለም ላይ ሚሊታሪ ቁጥራቸው ወይ የሰው ኃይል ቁጥራቸው ኢኮኖሚያቸው ፈጣን ቴክኖሎጂ ላይ የተመሰረተ ቢሆንም እንደምታውቁት ሞሳድ አለ። ቀደም ከደህንነት ጋር ያልኳችሁ በወሳኝነት የውጭ ደህንነቱን የሚቆጣጠር ነው። በዛ ውስጥ ከውጭ ሀገራት ሊሰነዘር የሚችሉ ስጋቶችን ይተነትናል፣ ይለያል፣ ይከታተላል። ከባርት የሆኑ የተጠኑ ኦፕሬሽኖችን በውጭ ሀገራት ይፈጽማል። እንዲሁም አስፈላጊ ሆኖ ሲያገኘው ታርጌትድ አሳሲኔሽን ያከናውናል ሲፈቀድለት። ይሄ ከውጭ ወደ እስራኤል ሊሰነዘር የሚችልን ስጋት የመለየት በተለያየ ከበራፕ ውስጥ ይሰሩታል። ሌላው በዚህ ውስጥ ሽምቤት አለ፣ የሀገር ውስጥ ደህንነቱ። ይሄ የሀገር ውስጥ ደህንነት የዕለት የዜጎች የስልክ ልውውጥ ጀምሮ የዕለት ከዕለት የፋይናንስ ትራንዛክሽን ጀምሮ ራሳቸው ዜጎች የውጭ ሀገራት ሰላይ እንዳይሆኑ ደህንነት እንዳይሆኑ ካውንተር ኢንተለጀንስን ጨምሮ የሀገር ውስጥ ደህንነትንና የጸረ ምንድን ነው ካውንተር ኢንተለጀንስ ምንድን ነው እኔ ደህንነት እንዳልኩ የሆነ ሰው ለሌላ አገር እንዳይሰራ ሽፋኑ ጋዜጠኛ ሊሆን ይችላል፣ ሽፋኑ ካሜራማን ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ወዘተረፈ ራሱ አገሬው ሊሆን ይችላል፣ ከውጭ መጣ ሊሆን ይችላል። በተለያዩ ሽፋኖች የተለያዩ መሳሪያዎች፣ ቴክኖሎጂዎች እነዚህም በሙሉ የአገር ውስጥ ደህንነትንና የጸረ ሽብር ተግባራትን ይሰራል ማለት ነው። በዚህ ውስጥ ከሀገር ውስጥ የሚመነጩ ስጋቶችን ጠላትን የመለየት
የውጭ ቅጥረኞች አገር ውስጥ የሚሰሩትን የደህንነትና የስለላ ስራ ተግባራትን ይለያል። በተመሳሳይ አሸባሪዎችን ይመነጥራል፣ ያወጣል። እያንዳንዷን የስልክ ልውውጥ እያንዳንዷን ኮድ የምትደረገዋን ይከታተላል ማለት ነው። በዚህ ሂደት በነገራችን ላይ ለምሳሌ ሽምቤት ይህን ተናጥለው ሽምቤት ይህን የሚሰራው የሚባል ነገር የለም፣ ወይንም ሞሳድ ነው ይህን የሚሰራው የሚባል ነገር የለም። አጠቃላይ ይናበቡና በጋራ ኦፕሬሽን ይወስዳሉ። ለምሳሌ የፔጀሩን ሄዝቦላ ታጣቂዎች ላይ ያ ፔጀር ሲፈጸም በወሳኝነት ስራውን ይሰራው የነበረው ሽምቤት ነው። ያንን ፔጀሮችን ደግሞ አቅራቢ ሆኖ እዛ ውስጥ ኤክስፕሎሲቭ የሆኑ ዲቫይሶችን ይሰራ የነበረው ደግሞ ሞሳድ ነው። እንደገና ደግሞ በሶስተኛ ደረጃ የእስራኤል መከላከያ ኃይል የደህንነት የወታደራዊ ደህንነት ተቋም አለው። ሚሊተሪ ኢንቴሊጀንስ ዳይሬክቶሬት የሚባለው ወይም በቅጽል ስሙ ጊዜ አማን ተብሎ የሚጠራው ይህ አማን በውስጡ 3 ዩኒቶች አሉት። ዩኒት 8200 የሚባለው ይሄ የቴክኖሎጂ ስራዎችን የሚሰራ ነው። ይሄ ሲግናል ኢንቴሊጀንስ የሀገራትን የወታደራዊ ግንኙነት እነዚህም በሙሉ የሚሰራ የራዳር ጉዳዮችን ኢንተርሴፕት የሚያደርግ የስልክን ሽምቤትም ይሰራላል የሀገር ውስጥን። ይሄ ደግሞ መከላከያ ደግሞ ከሀገር ውስጥ ወደ ውጭ ከውጭ ወደ ሀገር ውስጥ የሚደረጉ ሲግናል ኢንቴሊጀንስ የስልክን የኢንተርኔት ኮሚኒኬሽኖችን ይሰራል። በተመሳሳይ ሃይጃክ ያደርጋል፣ ጠለፋን ይሰራል፣ የሳይበር ኦፕሬሽኖችን ያከናውናል። ለምሳሌ ኢራን ላይ የሚደረጉ ባንኮች ላይ ወይም በተለያዩ ሀገራት ላይ የሚደረጉ የሳይበር ኦፕሬሽኖችን ይሰራል። ራዳር ጃም ያደርጋል። ራዳሩን ጃም ለማድረግ የዛ ሀገር ራዳር የት ነው ያለው? ለምሳሌ ወደ ኦፕሬሽን መግባት ካስፈለገ በምን ያህል ከፍታ ነው መበረር ያለበት? በዛ ራዳር ውስጥ እንዴት ይገባል? ራዳሩን እንዴት ማታለል ይቻላል? ኦልዲስ ይሰራሉ ማለት ነው። ዘን ቀጥሎ ዩኒት 9900 የሚባለው ነው። ይሄ ሲግናል ኢንቴሊጀንስ ወይንም አንዳንዴ የቴክኖሎጂ ኢንቴሊጀንስ ቴክንት ብለው የሚጠሩት ነው። የክሪፕቶግራፊን ሳይበር ኦፕሬሽንን የሚሰራ በሌላ መልኩ በሰማይ ላይ የተዘረጋ የእስራኤል አይን ብለው ይጠሩታል። የሄሊኮፕተር ሊሆን ይችላል። አሁን በቅርቡ ደግሞ የመጡ ዩኤቪዎች አንማንድ ኤሪያል ቬክልስ ሳተላይቶችን እነዚህን ሁሉ ተጠቅሞ እያንዳንዱን የጠላት እንቅስቃሴ ወሳኝ የሆኑ መሰረተ ልማቶች ዲቨሎፕመንቶች የሆነ ሜዳ የነበረ አካባቢ ግንባታ የሚከናወን ከሆነ አፈር የሚደፋ ከሆነ ትናንት የት ነው የነበረው ዛሬ ወዴት ዲቨሎፕመንት አለው ወይም ካምፖች ከሆነ ጠላት የሚንቀሳቀስ ከሆነ ለምሳሌ በአየር ላይ በሚደረገው ሳተላይቱ ሲዞር ምንም ያልነበረ ከሆነ ካምፕ ሲደረገ ወይ ሸራዎች ሲወጠሩ እነዚህን እየተነተነ የሚያቀርብ ነው። ዩኒት is considered as Israel eyes in the sky ይሉታል። ሳተላይት ምስሎችን የድሮን ፉቴጅን እና ኤሪያል ፎቶግራፊ የሚያነሳ ነው። የጠላትን እንቅስቃሴ ወሳኝ የሆኑ መሰረተ ልማቶች ወታደራዊ መሰረተ ልማቶች ኢንፍራስትራክቸሮችን ያያል። ሌላው ሶስተኛ ዩኒት 504 የሚባል ነው በአማን ውስጥ። ይሄ ደግሞ የሰው አሁን ቴክ ኢንተለጀንስ አለ ወይንም ሲግናል ኢንተለጀንስ ያልኳችሁ ቴክኖሎጂ። ይሄ ደግሞ የሰው አንደኛ ጠላት አንተ ሀገር ላይ ሰው እንዳይልክብህ እነዚያን የተላኩትን በለያቸው ጊዜ ለሽምቤት ትሰጣለህ ጥርጣሬ። ሁለተኛ ደግሞ ይሄ ዩኒት 504 በሌላ ሀገር ላይ የሚመለመሉ እንግዲህ ባለሀብቱ ነው ሊሆን ይችላል የሚሄዱት፣ ነጋዴ ሊሆኑ ይችላሉ፣ ሞዴል ሊሆኑ ይችላሉ፣ መምህር ሊሆኑ ይችላሉ፣ ወይ የራስህን አሊያ የሆነ ሀገር ሊሰራ የምትፈልገው ታርጌትህ ለምሳሌ ኤክስ የሚባል ሀገር የሚሄድ ከሆነ የሌላ ሀገር ኤክስ ላይ የሚሰራን እሱን ትመለምላለህ ማለት ነው። የመረጃ ምንጭህ ሆኖ እንዲያገለግል። ይሄ በነገራችን ላይ የሰው መረጃ የማያፈጅ ወሳኝ የሆነ ክላሲክ ኢንተለጀንስ ተብሎ የሚጠራው ነው እና በዚህ ውስጥ የሰው ኃይል መላክ ወደ ጠላት ሀገር፣ በዛው ሀገር ላይ ያሉ ደግሞ ሎካል ኢንዲጂነስ የሆኑ ባላገሩን የሀገሬዎችን መመልመል፣ ገንዘብ በመስጠት በዚህ ውስጥ እንግዲህ ሶስቱም ዩኒት 9900 ዩኒት 504 ዩኒት 8200 ተቀናጅተው ሞሳድ፣ ሽምቤት፣ አማን እስራኤል ጠንካራ ሆኖ በቀጠናው እንዲወጣ ጠላት እንዲፈራው የጠላት የእያንዳንዱ ግለሰቡ አንድ ግለሰብ እንቅስቃሴውን መቼ ከየት ተነስቶ
ለምሳሌ ሶሪያ ጋር የሚፈለግ ከሆነ ሶሪያ ጋር እርምጃ እንውሰድበት ወይንስ ያ ሰው ምንድን ነው? ምን ይፈራል? ምን ይወዳል? ምን ያስደስተዋል? ምን ያሳዝነዋል? የግል ባህሪው ምን ይመስላል? የት ሀገር ይሄዳል? እና የእኛ ሰው በደማስቆ ዘተረፈ የምታነቧቸው በሙሉ ይህን በመስራት እነሱ አገር ብቻ ሳይሆን በሌላው ሀገርም ሂደው ኦፕሬሽን ወስዳሉ። ኢትዮጵያ በዚህ ረገድ ጠንካራ መከላከያ፣ ጠንካራ ደህንነት መገንባት መቻል አለብን። ስፔሻሊ ስትራቴጂክ መሰረተ ልማቶችን እየገነባን ዙሪያችንን ሁሉን በጠላት ተከበናል የሚለው አስተሳሰብ ምናልባት ኋላቀር ሊሆን ይችላል። በአስተሳሰብ ደረጃ ግን ኢትዮጵያ ኢንፍሉዌንስ የማታደርግ ወይንም የህልውና ስጋት የማትደቅንበት ሀገር የለም። ለሁሉም ሀገራት ውሃ የምትሰጥ ሀገር የኢትዮጵያ በፍጥነት እያደገች ከሄደች ይህን ሀብቷን ትጠቀማለች። ከቀይ ባህር ጋር ተያይዞ ከኢኮኖሚ እድገት ጋር በተለላኪነት ከናይል ጋር የሚመነጭ ዝም ብለን አሁን አንድ ናይልን ስላየን ነው። ነገ ደግሞ ሌሎች ወንዞች አሉ። ለምሳሌ ዋቢ ሸበሌን ወይ ገናሌን ስትወስዱ የቱርክ ከፍተኛ ኢንቨስትመንት ሶማሊያ ላይ አለ። በእርሻ ላይ ወዘተረፈ ሲገቡ ይህን ወንዝ ለምን ትጠቀማለህ እንዳትነካ የሚል ይመጣል። ዛሬ ያለን በጠላትነት ትንሽዬ ጠላት ወይም ምንም ላትፈለግ ትችላል። ኢኮኖሚ ትንሽ ሲሆን ኢኮኖሚ እያደገ ትልልቅ ስትራቴጂክ ልማት ስታመጣ ተፈላጊነት በጠላትነት ሊስት የመግባቱ ጉዳይ አይቀሬ ስለሆነ በዚህ ረገድ ሰፋፊ ስራ መስራት መቻል አለብን። አንዳንዱ የውስጥ ጥገኛ ትብብር እስኪመስል ድረስ የሆኑ ሰዎች የትጥቅ ትግል እያደረጉ ከሆነ አካባቢ ተነስተው ከደብረ ወርቅ ተነስተው ወለጋ ተሻግረው የወለጋ ምናምን የቢዛሞ ፋኖን አነጋገሩ ምናምን ተብሎ ሲመጡ ወይ ፎቶ ሲለቀቅ ኦኬ ማየት ያስፈልጋል። ያ ፎቶ ትክክል እዛ ነው የተነሳው። ስለዚህ ይሄ ትክክለኛ መቼ ቀን ነው እንዲህ አይነት የነበረው? የሰው ለሰውም በተቻለ በቴክኖሎጂም እነዚህ መስራት ያስፈልጋል። የእስራኤል ትልቁ ኃይሏ ብቃቷ ይሄ ነው። ከዛ ደግሞ በዓለም ዙሪያ ተሰደው ተበትነው መኖራቸው ኢትዮጵያ ውስጥ ደህንነት መስራት ሲፈልጉ ቤተ እስራኤላዊ ኢትዮጵያዊ ያለኔን እናንተን የሚመስል እንዴት ናችሁ ደህና ናችሁ ዘተረፈ እያለ ትምህርትም አስተምረውት ገንዘብ ፈጥረውለት ወደ ላይ ባለሀብትም ሊሆን የሚችል የተለያየ ስራ ሰርተውለት ፖለቲካ ውስጥ ሊገባ የሚችል ላይ ቶፕ ድረስ ሊሆን የሚችል ከዛ ደግሞ ያንን ካደረገ በኋላ የሚሰራላቸው በተመሳሳይ ለግብፁም ለሶሪያውም ለኢራቁም ተበትኖ መኖር መርገምት ነው። ግን መርገምቱን ወደ በረከት መቀየር በረከተ መርገም የሚባለው ብሌሲንግ ኢን ዲስጋይዝ ይሰራሉ። ህንድ ውስጥ መሰለል ካስፈለጋቸው ቤተ እስራኤላውያን ህንድ ውስጥ አሉ። ሙሉዎቹን ለማምጣት ጥረት እያደረጉ ነው። አንድ 10 ሺህ ምናምን ገደማ ናቸው። ግን እነሱን አመጣቸው ማለት ተመልሶ ወደ ህንድ የምትፈልገው ከሆነ ከዚህ በፊት እዚህ ነበሩ ቤተሰብ ኢንቨስተር ሆኖ ይሄዳል ማለት ኢትዮጵያም ጎንደር የነበረ ኦኬ እንደዛ ታደርገዋለህ። ሱዳንም በዓለም ላይ ሁሉ መበተናቸው በዛ ላይ የቴክኖሎጂ የበላይነታቸው እኛ ይሄ ስልክ እኛ ለስልክ እንነጋገርበት ይሆናል ወይ ወዘተረፈ እያንዳንዱ በዓለም ላይ ያለው ስልክ ኤኒ ስልክ እስራኤል ቴክኖሎጂ አለው። ያን ቴክኖሎጂ ደግሞ በምትፈልግበት ጊዜ የምትጠቀምበት ሁኔታ አለ ማለት ነው። ይህንን ብዬ በቀጥታ ወደ መካከለኛው ምስራቅ ሲሄድ እንግዲህ እዛው ከእስራኤል ጋር የሚሄደው የእስራኤል ቱርክ ፍጥጫ ይመጣል። ከዚህ በፊት መረጃ አድርሻቸዋለሁ። እስራኤል በ1915 ቱርክ አርመን ላይ ፈጽመዋለች ያለችውን የዘር ማጥፋት እስከ 1.5 ሚሊዮን ዜጎች ተጨፍጭፈዋል፣ ተገድለዋል፣ ሬፕ ተደርገዋል፣ ወደ ሲሪያን ዴዘርት እንዲሄዱ ተደርጎ መንገድ ላይ በረሃብ በጣም እንዲያልቁ ተደርገዋል። ያንን ወደ 32 ሀገራት ተቀብለዋል እውነት ነው ብለው፣ ሌሎች ደግሞ በፍጹም ይሄ ፖለቲካል ኢምፕሊኬሽን ያለው ነው እንጂ በሚል ለምሳሌ አዘርባይጃን ቱርክና ራሷ ቱርክና ፓኪስታን ኖ ቱርክ ወይንም ያ ኦቶማን ቱርክ የሚባለው እንዲህ አይነት ጄኖሳይድ አልፈጸምም ብሎ በፍጹም ይከራከራሉ በተለያየ መድረክ። ሌላው ከዚህ በፊት እንዳልኳችሁ አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያን፣ ሜክሲኮ፣ ፖላንድ፣ ፖርቹጋል፣ ሩሲያ፣ ኔዘርላንድ፣ አሜሪካ፣ ስዊድን፣ ኡራጓይ እነዚህና ሌሎች ሀገራት አዎ ተፈጽሟል። ኦኬ ተፈጽሟል ሲባል ደዌ ትሪት የምታደርግበት ጉዳይ ይመጣል መልሶ። ፖለቲካ ጉዳይ ብቻም አይደለም፣ ተጠያቂነት መረጋገጥ አለበት፣ ካሳ መከፈል መቻል አለበት ለአርመን የሚል ይመጣል። ነገር ግን እንደምታውቁት አዘርባይጃንና ቱርክ እጅግ ጠንካራ ግንኙነት አላቸው። የቱርክን ዩኤቪ ድሮኖች በመጠቀም
አርመንና አዘርባጃን ይጨቃጨቁበት የነበረውን የሆነ ጊዜ አርመን የሆነ ጊዜ አዘርባጃን ስትይዝ የነበረውን ያን ቦታ አዘርባጃን የያዘችውበት ሁኔታ አለ። አዘርባጃን ደግሞ ከኛ ጋራ ጠንከር ያለ ግንኙነት አላቸው። እዚህ ጋር አብሮ ባሄድም ከዚህ ኬዝ ጋራ አዘርባጃን ከእስራኤል ጋር ደግሞ የበለጠ ጠንካራ ግንኙነት አላቸው። ለምሳሌ በዚህ በኢራን ጦርነት አንዱ ሰስፔክት ተደርጎ ሲኤንኤን የእስራኤል ከፍተኛ ወታደራዊ ኢንተለጀንስ ባለሙያዎች፣ የደህንነት ባለሙያዎች፣ ኢቭን የበረራ ባለሙያዎች ጨምረው አዘርባጃን ላይ፣ ኢራቅ ላይ፣ ሶማሌላንድ ላይ ኦፕሬሽን ይሰሩ ነበር በሚል ያስቀምጠዋል። ጠንካራ ግንኙነት አላቸው ከአዘርባጃን ጋር። ዞሮ ዞሮ የአዘርባጃን መንግስት ምንድን ነው ያለው? ይሄ ፖለቲካል ነው። አዘርባጃን ፎሬን ሚኒስትሪ calls Israel's recognition of the Armenian genocide a matter of serious concern and demands Israel reconsider አድርጉት አስፈላጊ አይደለም በሚል የመጣለ ትልቁ ነገር እስራኤልና ቱርክ በከፍተኛ ደረጃ እየተፋጠጡ ነው ያሉት። ይሄ ፍጥጫ ሄዶ ሶማሊያ ጋር ይመጣል፣ ሶማሌላንድ ጋር ይመጣል። ለምን? ሶማሊያ ላይ ቱርክ ኢን ቢሊየን ኢንቨስትመንት አላት። ብሉ ኢኮኖሚ ላይ ነዳጅ እየፈለጉ ነው፣ ጋዝ እየፈለጉ ነው። አሁን በዚህ ወር አጋማሽ ላይ ጁን አለቀ፣ ጁላይ 2025 ላይ መቆፈር ይጀምራሉ። ያው ጥናት አጥንተው ስለጨረሱ ማለት ነው። እና ምንድነው የሚለው ዲስቶርሽን ኦፍ ሂስቶሪካል ፋክትስ ነው ይልና አዘርባይጃን ዲክራይስ እስራኤል ሪኮግኒሽን ኦፍ አርሜኒያን ጄኖሳይድ እና ዝርዝሩን ደግሞ ዘጀሩሳሌም ፖስት ላይ እንድታነቡት ትናንት ጁን 29 2026 ያወጣዋል። አዘርባይጃን የኛም በጣም ወዳጃችን ነው። አስቀድሜ እንዳልኳቸው ወደ 10.45 ሚሊዮን ህዝብ ያለው ጂዲፒያቸው ከኛ ያነሰ ነው፣ 78.37 ቢሊዮን ነው። ነገር ግን ባለሀብት ናቸው። በፐር ካፒታል ኢንካሙ ስታዩት ለምን አንድ ዜጋ በእነሱ 7467 ያገኛል። ይሄ 78.3 ቢሊዮን ዶላር ጂዲፒ የኛ ወደ 128 እኮ ነው። ለ130 ሚሊዮን ስታካፍለው የለም ማለት ነው። የእነሱ ደግሞ 10 ሚሊዮን 450 ሺህ ገደማ ነው። ላንድ ሎክድ ናቸው። ነገር ግን ያው እንደ አውሮፓ ውስጥ በሆናቸው የመሰረተ ልማቱ ለመተሳሰር ጠቅሟቸዋል። በተለይ ጋዝና የፔትሮሊየም ነዳጅ ማግኘታቸው 90% ኤክስፖርታቸው እንዲመሰረት እሱ ላይም ኢኮኖሚያቸው እንዲያድግ፣ ነገር ግን ዲሞክራሲ የለም ወዘተረፈ የሚል ክሶች አሏቸው። ያው የዩኤስኤስአር አባል ሆነው ነበር በ1920 71 ዓመት ከቆዩ በኋላ ነው በ1991 የተገነጠሉት። የዩኤስኤስአር ስትፈርስ በዚህም ከዩኤስኤስአር ጋር በነበራቸው ግንኙነት ወታደራዊ የጦር መሳሪያዎች፣ ታንኮች፣ መድፎች ያመርታሉ። እሱ ድሮኖች ላይ በጣም የካርመኒያ ጋር የከረባው ጦርነት በዛ ማርሽ ቀያሪውን ድሮኖች ያመርታሉ። ከኢትዮጵያ ጋርም ኢትዮጵያና አዘርባይጃን በጋራ የሚሊተሪ ኢንዱስትሪ ኮምፕሌክስ ለማቋቋም ወታደራዊ ስምምነት ፈጽመው ወደ ትግበራ እየገቡ ያሉበት ሁኔታ ነው ያለው። ሌላው የእስራኤል ሊባኖስ ስምምነት ነው። እስራኤል ሊባኖስ ላይ የመሬት ይገባኛል የለኝም ብላ በግልጽ አስቀምጣለች። ምንድነው የሚለው? እስራኤል has no territorial ambition in Lebanon but until Hezbollah is disarmed we will not withdraw a millimeter። ሄዝቦላ ትጥቁን ካልፈታ፣ የጦር መሳሪያውን ካላወረደ፣ ነን ስቴት አክተር የሚባሉት ሙሉ ለሙሉ ተወግደው የሊባኖስ አርሚ ፎርስ ላፍ የሚባለው ካልተቆጣጠረው እኛም እንደግፋለን፣ ቦታ ለቀን አንወጣም የሚል ነው። ሄዝቦላ ደግሞ ዝም ብሎ ተራ ድርጅት አይደለም። በጣም ከፍተኛ ከፋይ የሆነ በራሱ በሊባኖስ መንግስት ውስጥ ደጋፊዎች አሉት፣ አፈጉባኤውን ጨምሮ ኢን ቢሊየን ኢንቨስት የሚያደርግ ሮኬት የሚያመርት ሚሳይሎች የታጠቀ ግዙፍ ድርጅት ነው። በዚህ ምክንያት እኔ አሁን ፕሬዚዳንቱን ጨምሮ ጆሴፍ ኦውንን ጨምሮ አሳሲኔት ሊያደርጉት ይችላሉ ብዬ አስባለሁ። ጀስት ኢስ ማይ ሪዲንግ ኦፍ ኮርስ አድሚራል ብራድ ኩፐር የአሜሪካ መካከለኛው እዚህ ሴንትራል ኮማንድ አግኝተዋል፣ ተወያይተዋል። በጋራ አሜሪካ፣ እስራኤል እና ሌሎች ሀገሮቿን ይዘን የሊባኖስን ኃይል እናሰለጥናለን፣ እናስታጥቀዋለን፣ ሂዝቦላን ትጥቁን እንዲፈታ እናደርጋለን የሚል ይህን አስቀምጠዋል። ግን ይሄ ከኢራን በቢሊዮን ዶላር በየዓመቱ ሲፈስለት የኖረው እስከ 4-5 ኪሎ ሜትር አንደርግራውንድ ተነል የሚሰራው ድሮን የሚያመርተው ባላስቲክ ሚሳይል ክሩዝ ሚሳይል ሳይቀር የታጠቀው እንግዲህ አስቡ፣ ድንበር ላይ ያለው ባላስቲክ ሚሳይል ክሩዝ ሚሳይል የላቸውም። ይሄን የታጠቀው ከፈለኩ ያስታጥቁታል። እነሱ ዝም ብሎ በአንድ ጊዜ
ብትንትኑ ይወጣል የሚል እምነት የለኝም፣ ፋይናንስም ስላላቸው። ይህን ደግሞ እንዲፈርስ የሚፈልግ ኃይል አለ። እስራኤሎች በጣም ይሄ ለኛ ድል ነው ይላሉ። ኢራንን አስወጥተናል ይላሉ። ኢራን ደግሞ ለምን ከዚህ ወጣሁኝ የሚል ጥያቄ እያቀረበች ነው። የስምምነቱ የኤምኦዩ እኮ አንዱ የመጀመሪያው አርቲክል ከ14 ውስጥ አንዱ አርቲክል ሁሉንም ጦርነት ማቆም ነው ሊባኖስን ጨምሮ። ስለዚህ አሜሪካ አልተስማማችም የሚል አለ። ኢራን እስራኤል ላይ ጥቃት ልትፈጽም ትችላለች ብሎ የሚያቀርባሉ። አይ ዶንት ቲንክ ሶ። ጥቃት የምትፈጽም ከሆነ አስቀድሜ እንዳልኳችሁ የእስራኤል ደህንነት ጠንካራው ደህንነታቸው የሰበሰበውን መረጃ ይዞ ምናልባት 200-300 የጦር ጀቶች በአንዴ ተነስተው የበለጠ እርምጃ ሊወስዱ የሚችሉበት እድል አለ ብዬ ነው ማምነው። ኢራኖች ሞኞች ካልሆኑ በቀር ጥቃት ይፈጽማሉ ብዬ አላምንም። ለምን? አሁን አንዳንዱ አይ እስራኤልና ኢራን እኮ ብቻቸውን ሊዋጉ አይችሉም ብሎ ያቀርብ። እውነት ነው። ይችላል አይችሎ እስራኤል ኢራንን ትችላለች አትችልም የሚለውን ቶ 200-300 ሆኖ በተደጋጋሚ ይዋጉና እስራኤሎች አት ዘ ኤንድ ኦፍ ዘ ዴይ ተሸነፍ ተጠቃም ብለው የሚያስቡ ከሆነ ምንድነው ሊያደርጉ የሚችሉት? ኒውክሌራቸውን ይጠቀማሉ። ያንን ኒውክሌር እንዳይጠቀሙ ሲባል ደግሞ የግድ አሜሪካ እና አጋሮቿ ተገደው ወደዛ ጦርነት መግባቱ አይቀርም ማለት ነው። እዛ ሲምፕል ጉዳዩ ይሄ ነው። በተመሳሳይ በነገራችን ላይ ኢራቅም እስከ መስከረም 30 በነገራችን ላይ በቀጣይ 90 ቀናት ውስጥ ከኢራን ጋር ግንኙነት ያላቸው ሚሊሻዎች ትጥቃቸውን እንዲፈቱ አስቀምጣለች። እነዚህ ሚሊሻዎች ትጥቃቸውን ፍቱ ሲባሉ የለም አሜሪካ አይኤስአይስን እዋጋለሁ በሚል የአሜሪካ ጦር ባግዳድ ኢራቅ ምድር ላይ ስላለ እሱን እንዋጋለን አንፈታም ሲሉ ነው የነበረው። የአሜሪካ ሚሽን ከኢራቅ ተጠናቋል። ከዛ ጋር ኮንሳይድ አድርጓል። እንዴት ይሆናል የሚለው ማየት ነው። ዝሮ ዝሮ የኢራን እየተሸበሸበ እየመጣ ያለበት ሁኔታ አለ። የየመኑ ሀውቲ ትጥቁን ጨምረዋል፣ የበለጠ ተጠናክረዋል። ስለዚህ ጥቃት ሊፈጽምብን ይችላል የሚል ጉዳይ አለ። ራሱ የየመኑ ሀውቲ ደግሞ ሶማሊላንድ ላይ ጥቃት ፈጽማለሁ የሚል አለ። ከየመኑ ሀውቲ ጀርባ ደግሞ ግብፅን፣ ቱርክን እንደው ዝም ብለን ኦፕንሊ እንኳ ብታገናኙት እነዚህ ጉዳዮች አሉ። ወደዚህ ወደ ቀይ ባህር ነገሮች እየተሳቡ የሚመጡበት እድል በቅርቡ የምናየው ነው የሚሆነው። ኢትዮጵያ ደግሞ ዝግጁ ሆና አቴኒ ታይም ወደ ቀይ ባህር ለመመለስ ጥረት ታደርጋለች፣ እያደረገችም ነው እንደምታውቁት። ሌሎች ዲቴል የሆኑ ጉዳዮች እንኳን እዚህ ማምጣት አይጠበቅብንም። ኢትዮጵያ ክብር ለዘላለም ትኖር። ሌሎች ተጨማሪ መረጃዎችን በማስረጃ የበለጸጉ ወደ እናንተ ማድረሳችን እንቀጥላለን። ታንኪዩ